መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። የትምህርታችን ተከታታይ ርዕስ መጽሐፍ ቅዱስ የሚል ነው። የሶስተኛውን ቀን ትምህርታችንን እግዚአብሔርን አጋዥ አድርገን እንቀጥላለን። የዳዊት መዝሙር 11ን በጸሎት መንፈስ ሆነን እናነባለን። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ቸርነትህ ብዙ፣ ማዳንህ ብዙ፣ ይቅርታ ብዙ የሆነ ለሚጠሩ ሁሉ ቸር የሆንክ ጌታ እግዚአብሔር እናመሰግንሃለን። በዘመናት ሁሉ አባቶቻችን አንተን ጠሩ አላፈሩም። እኛም ባሪያዎችህ ብዙ ዘመን ስንጠራህ ደርሰህልናልና ስንጠይቅህ መልሰህልናልና ያለምንን ደግሞ የነፍሳችንን መዳን በራስ ቸርነትና ፍቅር ፈጽመህልናልና እናመሰግንሃለን። ስለሰጠን ስለ ታላቁ ስጦታ ስለ ቅዱስ ቃልህ እናመሰግንሃለን። የተወደድክ ጌታ ሆይ ይህንን ቅዱስ መጽሐፍ ያጻፈው ያ ብሩክ መንፈስህ ዛሬም ደግሞ እንዲተረጉምልን፣ እንዲያብራራልን፣ እንድትልክልን እንማልድሃለን። እግዚአብሔር ሆይ ቃልህ በምርምር በስጋዊ ዕውቀት አይደረስበትም። አንተ እንደተናገርከው የመገለጥ ቃል ነው። እባክህን ራስህን አብራልን፣ የቃልህንም ደጅ ክፈትልን። ባሪያዎችህን አንተን በማወቅ አሳድገን። ዘመናችንን ለበረከት እንጂ ለጸጸት አታድርግብን። ቀሪውን ሰዓት ሁሉ እንድትባርክ በመካከላችንም እንድትገኝ በቀራኒው አደባባይ በፈሰሰው ደምህ ከበደላችን ሁሉ እንድታነጻን በፊትህም አንተው ራስህ ብቃታችን እንድትሆንልን በሰማነውም ቃል እንድንባረክ ነጻም እንድንወጣ እንድንፈታ እንድንገሰጽ እንድንሰራም እባክህ አግዘን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። በዚህ በፍጥረታዊው ዓለም ላይ አንድ ቋሚ ሕግ አለ። ይህም ሕግ ምንድነው ስንል ሲሞላ መፍሰስ፣ ይሄ የቁሳዊው ዓለም ሕግ ነው። ቅዱስ መጽሐፍ እንደሚነግረን የእግዚአብሔር ቃል በሙላት ይኑርባችሁ ነው የሚለው። የእግዚአብሔር ቃል በሙላት ሲኖርብን ለሌሎች መፍሰስ እንችላለን። የእግዚአብሔርን ቃል ተናገሩ አትናገሩ የሚል ሙግትና ክርክር አያስፈልግም። ከሞላን በግድ እንፈሳለን።
ሁሉ ጊዜ ሲነገር እንደምንሰማው የአገልጋዮቹ ድርሻ መሙላት ነው፣ መለወጥ ግን የእሱ ድርሻ ነው እንላለን። ስለዚህ የእግዚአብሔር ቃል የምንሞላው ቃል ነው። የእግዚአብሔርን ቃል ስንሞላ የእግዚአብሔርን ቃል እንናገራለን። ወይን ጠጅን የተሞላ ወይን ጠጁን የሚመስል መልእክት ነው የሚናገረው። የእግዚአብሔርን ቃልና መንፈሱን የተሞላም የተሞላውን ነው የሚያወጣው። ስለዚህ ኑሯችን ወይም ፍሰታችን ያማረ እንዲሆን ውስጣችን በእግዚአብሔር ቃል መሞላት አለበት። የእግዚአብሔር ቃል ባህሪው ብዙ ነው። እንደ ወተት ሆኖ ያሳድጋል፣ እንደ ማህፀን ሆኖ ይወልዳል፣ እንደ እረኛ ሆኖ ይመራል፣ እንደ እንጀራ ሆኖ ያኖራል፣ እንደ ውሃ ሆኖ ያጠጣል ወይም ያረካል፣ እንደ ጋሻ ሆኖ የሚወረወርብንን ቀስት ያጥፋል፣ እንደ ሰይፍ ሆኖ ደግሞ የመዋጊያ ትጥቅ ይሆናል። የእግዚአብሔር ቃል በሁለንተናው ወይም ለኛ ሁለንተናዊ ጥቅም አለው። አልማዝን በየትኛውም ጎን ብትሰብሩት አልማዝ ነው። ይሄ ብቻ አይደለም፣ አልማዝን በየትኛውም ጎን ብትሰብሩት ማብራቱን አይተውም። የእግዚአብሔር ቃል ሁለመናው መብራት ነው። ዓለሙ በሰው ኃጢአት በሰው ፍልስፍና ጨልሟል። በጨለማው ዓለም ላይ ግን አንድ መብራት አለ፣ እርሱም የእግዚአብሔር ቃል ነው። ለዚህ ነው ነብዩ ዳዊት ምን አለ? ሕግህ ለእግሬ መብራት ለመንገዴም ብርሃን ነው አለ። የእስራኤል ምድር እንደምታውቁት ተራራ ሸለቆ የበዛበት ነው። አገሩ ደግሞ በረሃ ስለሆነ በሌሊት መጓዝ የተለመደ ነው። ስለዚህ በሌሊት የሚጓዘው ሰው እግሩ ሳት ብሎት መውጫ በሌለው ገደል ውስጥ እንዳይወድቅ መብራቱን እግሩ ላይ አስሮ ይራመድ ነበር። ስለዚህ በቀላሉ የሚረግጠው ይታየዋል። በዚያ ምሳሌ ነብዩ ዳዊት ምን አለ? ሕግህ ለእግሬ መብራት ለመንገዴም ብርሃን ነው አለ። ቀጣዩን መንገድ ቀጣዩን ውሳኔ በትክክል እንድናይ የሚያደርገን የእግዚአብሔር ቃል ብቻ ነው። ስለዚህ ወገኖቼ በውሳኔዎቻችን ሁሉ ላይ የቃሉን ፓውዛ እናብራባቸው። የረቀቀ ስህተትን ቆይቶ የሚመጣ ጥፋትን ልናገኝበት እንችላለን። ደስ ያሉን ነገሮች ሁሉ ውሳኔዎቻችን አይሆኑ። በቃሉ እንደገና እንመርምራቸው። አዎ የእግዚአብሔር ቃል በሕይወታችን ውስጥ ወሳኝ አካል ነው። የአማካሪ መስሪያ ቤታችን ነው። ከእግዚአብሔር ቃል ጋር የተማከሩ ለጊዜው ቢበላሽም እንኳን ዋስትና አላቸው። ዋስትና አላቸው። ስለዚህ እግዚአብሔር ይህንን ቃል እስከ ሰማይ ድረስ እንዲመራን ለቃሉ አደራ ሰጥቶናል። ስለዚህ እኛ የእግዚአብሔር ቃል የአደራ ልጆች ነን። የእግዚአብሔር ቃል የአደራ ልጆች ነን። ይሄ ቃል የሚመራ ቃል ነው። ይሄ ብቻ አይደለም። የእግዚአብሔር ቃል በትውልድ ሁሉ የተፈተነ የሕይወት ማረጋገጫንም ያገኘ ነው። ባለንበት ዘመን ላይ በ40 ሰው ላይ የተሞከረ መድኃኒት ለሚሊዮኖች ይሰጣል እርግጠኛ ተሆኖ። የእግዚአብሔር ቃል ግን በብዙ ሺህ ዘመናት በብዙ ሚሊዮኖች የተሞከረ ቃል ነው። ስለዚህ ይሄ ቃል እንደሚያሳርፍ፣ ይሄ ቃል እንደሚመራ እሙን ነው። ነብዩ ዳዊት በዝማሬው ላይ የእግዚአብሔርን ቃል በብዙ አሞጋግሶታል። በብዙ አሞጋግሶታል።
ይሄ ምክሩ የማያቋርጠውን ተግሳጹ የማይቀዘቅዘውን ራሱን ሊያስፈጽም ደግሞ ኃይል ያለውን ቃል በብዙ አሞጋግሶታል። ቅድም በጠቀስነው የመጽሐፍ ቅዱስ ክፍል ላይ የእግዚአብሔር ቃል የነጹ ቃላት ናቸው ይላል። የእግዚአብሔር ቃላት የነጹ ምንድናቸው? ቃላት ናቸው ይላል። እንደውም ከላይ በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። የመዝሙሩ ርዕስ ለመዘምራን አለቃ ስለ 8ኛ የዳዊት መዝሙር ነው የሚለው። የሀገራችን ሊቃውንቶች ይህንን ዝማሬ የ8ኛው ሺህ መዝሙር ይሉታል። ምን ማለታቸው ነው? የመጨረሻውን ዘመን በቁጥር ሲገልጡት 8ኛው ሺህ ይላሉ። ስለዚህ የ8ኛው ሺህ መዝሙር ነው ይላሉ። በእርግጥም ልክ ነው። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር 2 ልብ ሆነው ይናገራሉ ይላል። ይሄ መዝሙር የ8ኛው ሺህ መዝሙር ነው። ይሄ መዝሙር የዘመናችን መዝሙር ነው። ይሄ መዝሙር ዘመናችንን ነብዩ በመንፈስ ቅዱስ መነጽር ያየበት መዝሙር ነው። አቤቱ አድነኝ ደግ ሰው አልቋልና። እንደዚህ መዝሙር ትርጉም ደግ ሰው ማለት እውነትን የሚናገርና የሚያደርግ ነው። ደግ ሰው ማለት እውነትን የሚናገርና የሚያደርግ ነው። እውነትን የሚናገር እውነትን የሚያደርግ ደግ ሰው አልቋልና አቤቱ አድነኝ አለ። በእውነትም ያለንበትን ዘመን ስናየው ደጎች ያለቁበት ዘመን ነው። እውነትን የሚናገሩ እውነትን የሚያደርጉ ሰዎች ያለቁበት ዘመን ነው። በእንዲህ ያለው ዘመን ላይ ግን የእግዚአብሔር ቸርነት አላለቀም። በእንዲህ ያለው ዘመን የእግዚአብሔር እውነት አላረጀም። በእንዲህ ያለው ዘመን የእግዚአብሔር ፍቅሩ አልቀዘቀዘም። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። የምናየው ነው እኮ በዛሬው ዘመን ያለው የመኖራችን ድንጋጌው መቻቻል እንጂ መፋቀር አይደለም። ስለዚህ ፍቅሩ አልቆብናል ማለት ነው። አንዱ ወደ አንዱ ግዛት ላለመጠጋት፣ አንዱ አንዱን ጫፉን እንኳን ላለመንካት ተጠንቅቆ ነው የሚጓዘው። ስለዚህም ያለንበት ዘመን የሕግ የበላይነት እንጂ የፍቅር የበላይነት የሚሰበክበት ዘመን አይደለም። ህዝቦች ሁሉ የሚመኙት የፍቅር የበላይነት እንዲሰፍን አይደለም፣ የሕግ የበላይነት እንዲሰፍን ነው። ይሄ ደግሞ ውጤቱ ምን ይሆናል ስንል አንዱ አንዱን እንደ አውሬ እየፈራው እንዲኖር ያደርገዋል፣ ግለኛ ያደርገዋል። ከሰው ልጆች መተማመን ጎድሏልና ባለንበት ዘመን ላይ አራዊትን እያለማመድን ያለነው ጠባያቸውን አጥንተን የሚወዱትን የሚጠሉትን የሚፈሩትን ሁሉ ለይተን ከነርሱ ጋር እየኖርን ነው። ከጎረቤታችን ጋር መኖር አልቻለም። አውሬን ያለመደ ሰው ልጅ ከሰው ጋር ለመኖር ግን ከብዶታል። ስለዚህ ጉዟችን ሁሉ መተማመን ያለበት ሳይሆን መጠራጠር ያለበት ዘመን ነው። ጉዟችን ሁሉ መተማመን ሳይሆን መጠራጠር ያለበት ጉዞ ነው። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር 2 ልብ ሆነው ይናገራሉ። እውነት ነው። የህይወት ጨዋታዎች ጠፍተዋል። ቁም ነገር ያላቸው ንግግሮች አልቀዋል። እርስ በርሳችን የምንለዋወጠው ዜና ምንድነው? እርስ በርሳችን የምንነጋገረው ስለምንድን ነው? ስለ ከንቱ ነገር ነው። ስለ ከንቱ ነገር ነው። እንኳን ስለ ነፍሳችን አይደለም፣ ስለ ምድራዊ ጎጆአችን እንኳን የማይጠቅም ንግግር ነው የምንነጋገረው። ስለ ሰው ደሞዝ ነው ስናወራ የምንውለው።
ስለዚህ ዓለም ከንቱ ብልጭልጭ ሐላፊ ነገር ነው ስናወራ የምንኖረው። ስለ ሕያው ነገር እንዳንናገር ዓለም የህይወታችንን ፕሮግራሞች ሁሉ አጣባቸዋለች። አንዱ ሲያልቅ አንደኛው ወሬ ይተካል። አንደኛው ከንቱ ለአንደኛው ከንቱ አሳልፎ ይሰጠናል። እርስ በርሳቸው ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። ልብና ቃል የተለያዩበት ዘመን ቢኖር ይሄ ዘመን ነው። ሰዎች የማይወዱትን ሰው እወድሃለሁ ይላሉ። በዚህ ዘመን ላይ ሐሰት እየተናገሩ እመን እኔ እኮ እውነት ነው የምናገረው ይላሉ። በዚህ ዘመን ላይ ሰዎች በዚህ ዘመን እየተጨነቁ ያሉት እውነትን ለመግለጽ ሳይሆን ሐሰትን እውነት ለማስመሰል ነው። አንድ ሁሉ ጊዜ ሲዋሸኝ አንድ ልጅ ለምን ተዋሻለህ አልኩት። ውሸት ማለት ምን ማለት ነው አለኝ። መዝገበ ቃላቱን ቆጠፍቶበታል። ስንቆይ እንደዚህ ነው የሚሆነው። ውሸትን ከመልመዳችን የተነሳ ውሸት ምንድነው? ሰው እውነት ያለ ሁሉ እውነት ነው ወደሚል መመዘኛ ወደ ሌላው ኑሮ መንገባው። በሽንገላ ከንፈር ሁለት ልብ ሆነው ይነጋገራሉ። ያው መታቁት ነው ወገኖቼ። ጥርሳችንን እየወረሽን ብልጭ ነው። የለም ልብ ጭልም ብሏል። ባንደበታችን ወደሃለው ነው የምንለው፣ በልባችን ደግሞ ያጥፋው ነው የምንለው። እግዚአብሔር ይፈውሰን። አሜን። ውጤት ግን አለው። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። እግዚአብሔር ይቀጣል፣ ዝም አይልም። እግዚአብሔር የልብ አምላክ ነው ተብሏል። ልብና አንደበት ሲለያዩ ዳኛው እግዚአብሔር ነው። ልብና አንደበት ሲለያዩ ዳኛው እግዚአብሔር ነው። ወገኖቼ ከመዋሸት መዋሸት ይሻላል። ከመሸንገል መሸንገል ይሻላል። ምክንያቱም እግዚአብሔር ዳኛ ነው። ከሱ ዳኝነት አናመልጥም። ለሽንገላ ፍርድ ቤት የለውም። የእግዚአብሔር ዙፋን ግን ሽንገላን ይዳኛል። እንደውም በሌላ ስፍራ ላይ የሸንጋዮችና የደም አፍሳሾች ዘመናቸው ግማሽ አይሞላም ይላል። ሸንጋይና ደም አፍሳሽ እኩል ነው የተጠቀሱት። ሸንጋዩ ህሊናን የሚገድል ነው። ነፍሰ ገዳዩ አካልን የሚገድል ነው። ስለዚህም ሁለቱ በእኩል ነው የተጠቀሱት። ዘመናቸው ምን አይሞላም? ግማሽ አይሞላም። ይሄው ዳዊት የሰው ዕድሜው 80 ነው ብሏል። የ80 አጋማሹ ስንት ነው? የምናውቀው ነው። ስለዚህ ይሄው ዘመናችን ግማሽ እንኳን አልሞላም። ያለንበትን ዘመን ስናየው፣ ትውልዳችንን ስናየው ያልሆነውን ነገር የሚናገር ያልሆነውን ነገር የሚኖር ሸንጋይ ስለሆነ እግዚአብሔር በእድሜው ላይ የእድሜ መቁረጫ ምሳር አስቀምጦበታል። ስለዚህ ሸንጋዮች ለጊዜው ያታልላሉ፣ ደምቀው ይታያሉ። ለልባቸው የማይጨንቃቸው፣ ለቅንነት የማይጨንቃቸው፣ ለቆዳቸው፣ ለልብሳቸው፣ ለቤታቸው የሚጨንቃቸው እነርሱ ዘመናቸው ግማሽ አይሞላም። እግዚአብሔር እድሜን በመንሳት የሚቀጣው ሸንጋዮችን ነው። ያው የምታዩት ነው ወገኖቼ፣ የምናየው ነው፣ የምንሰማው ነው። ብልጦቹ እድሜ አላገኙም፣ ሞኙን የሰነበተው። ምላጮቹ እድሜ አላገኙም፣ ነገረ ጎልዳፎቹ ናቸው እድሜ ያገኙት። ለምን ስንል እግዚአብሔር በሸንጋዮች እድሜ ስር የቁጣን ምሳር ስላስቀመጠ ነው። እግዚአብሔር ይፈውሰን። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን እግዚአብሔር ጸጥ የሚያደርገው፣ እግዚአብሔር የሚቆርጠው የሸንጋዮችን ዘመናቸውን ብቻ አይደለም ቃላቸውን ጭምር ይቆርጠዋል።
ባለፉት ዘመናቶች በአደባባይ ሲነገሩ የነበሩትን ቃሎች እናውቃለን። እግዚአብሔር የለም ሲባል የኖረው፣ ተፈጥሮን በቁጥጥራችን ስር እናደርጋለን ሲባል የኖረው፣ እግዚአብሔር የትዕቢትን ቃሎች የኃይልን ቃሎች ከምድር ላይ ጸጥ አድርጓል። ስለዚህ ሁሉም ነገር ዛሬ ከአቅም በላይ ነው፣ የማይቻል ነው ወደሚሉ ቃሎች ንግግሮቻችን ሁሉ ተለውጠዋል። እግዚአብሔር የነገስታትን የኩራት ንግግር ሁሉ እንዲሟሽሽ አድርጎታል። ለምን ስንል እግዚአብሔር አንደበትን የሚቀጣ የአንደበት አምላክ ስለሆነ ነው። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ጌታ አያስፈልግም፣ ንግግርን ካሳመንክ ቋንቋ ካጠና ትኖራለህ የሚሉትን እነሱን እግዚአብሔር ይቀጣል። የምንለው አይደል? አፍ ያለው ያግባሽ ነው የምንለው። እግዚአብሔር ያለው ያግባሽ። አሜን። ምን ይሰራል? አፍ ያለው አፍ ያለውንማ እግዚአብሔር ዲዳ ሊያደርገው ቆርጦ ተነስቷል። በከንፈሬ እኖራለሁ፣ በቃሌ እኖራለሁ፣ በቋንቋዬ እኖራለሁ ብለው እቅድ ያወጡትን አንደበታቸውን ጌታ አድርገው እግዚአብሔርን ጌትነት ትተው ለመኖር እቅድ ያወጡትን ሁሉ ይሄንን ፕሮግራም እግዚአብሔር ይሰርዛል። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። አንደበት ባለስልጣን በሆነበት ዘመን፣ ንግግር በሚመራበት ዘመን የሚጎዱት የመጀመሪያዎቹ ድሆች ናቸው። ድሆች መድረሻ ያጣሉ፣ ይጨነቃሉ፣ በረሃብ ይማቅቃሉ። ስለዚህ እግዚአብሔር ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገለጣለሁ። መድኃኒትን የሚያደርገው እምኑ ላይ ነው? እዚያ ሽንገላ ላይ፣ እዚያ የንግግር አቅም ላይ እግዚአብሔር መድኃኒትን አደርጋለሁ አለ። መድኃኒት ማለት ምን ማለት ነው? መድኃኒት ማለት ገዳዩን ገሎ የሚፈውስ ማለት ነው። ገዳዩን አንደበት፣ ገዳዩን ሽንገላ፣ ገዳዩን ኩራት እግዚአብሔር ገድሎ በላዩ ላይ ይገለጣል። ቃላቸው የደመቀ ሁሉ ደበዘዙ፣ እግዚአብሔርን የጠሩ ሁሉ ደመቁ እንዲባል ያደርጋል። እግዚአብሔር በላዩም ይገለጣል። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። ምን ማለት ነው? እግዚአብሔር ለድሆች የገባውን ተስፋ እንደሚፈጽም አንደኛ በትውልድ ሁሉ የተፈተነ ነው ማለት ነው። ሁለተኛ ቃሉ እብለት ያልተቀላቀለበት ንጹህ ነው ማለት ነው። ስለዚህ እግዚአብሔር ተስፋውን ይፈጽማል። በዘመናት ሁሉ የነበሩ ትውልዶች እግዚአብሔር ተስፋውን ፈጽሞላቸዋል። እግዚአብሔር ተስፋውን አጥፎ አያውቅም። ተስፋውን ማጠፍም በእኛ አይጀምርም። ስለዚህ የእግዚአብሔር ተስፋ የተፈተነ ነው። ክብር ለእርሱ ይሁን። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። አዎ የሽንገላ ጎረቤት ከሆነች ከዚች ትውልድ፣ የቅጣትም ጎረቤት ከሆነች ከዚች ትውልድ አቤቱ ታደገን አለ። ነብዩ ዘመኑን መረመረና ወደ ራሱ ተመለሰ። አድነኝ አለ። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ሁሉ ይመላለሳሉ። ምንድነው ከፍ ከፍ ያለው ምናምንቴ ነገር? ይሄው እያየነው እኮ ነው። ትልቁ ነገር ትንሽ ዋጋ ተሰጠው፣ ትንሹ ነገር ደግሞ ትልቅ ዋጋ ተሰጠው። በዓለም ላይ ትልቅ ርዕስ የሆነው ምንድነው? የዓለም ገንዘብ ለምንድነው እየባከነ ያለው? የዓለምን ህዝቦች ሁሉ ከእግዚአብሔር በላይ የሚያሰግደው ምንድነው? ኳስ አይደለም እንዴ? ፊልም አይደለም እንዴ? ፖለቲካ አይደለም እንዴ? የሰውን ነውር የሚያወሩ ጽሁፎች አይደሉም ወይ? አዎ ምናምንቴ ከፍ ከፍ ባለ ጊዜ የሰው ሀፍረት አደባባይ ሲገለጥ መረጃ ነው በሚባልበት ዘመን ምናምንቴ ከፍ ከፍ ባለ ጊዜ ብዙ ድሆች በረሃብ እያለቁ፣ ህፃናት የተመጣጠነ ምግብ አጥተው በየቀኑ እየረገፉ፣ ለከንቱ ነገር ብዙ ወጪ ደግሞ እየፈሰሰ ምናምንቴ ከፍ ከፍ ባለ ጊዜ
ክፉዎች በዙሪያው ሁሉ ይመላለሳሉ። አዎ ምናምንቴ ሲከብር ክፉዎች ወደ አደባባይ ይወጣሉ። ጽድቅ ሲከብር ደግሞ ቅዱሳን ወደ አደባባይ ይወጣሉ። ግን የእግዚአብሔር ቃል የታመነ ነው። ትንቢቱም የታመነ ነው። ተስፋውም የታመነ ነው። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። የምንነጋገረው ስለ ንጹህ ቃል ነው። መጽሐፍ ቅዱስ ንጹህ ቃል ነው። የሰውን ቃል የምናጣራው በእግዚአብሔር ቃል ነው። ሰዎች ምክር ይሰጡናል፣ ተስፋ ይሰጡናል፣ ትምህርት ይሰጡናል። ቃልን በቃል ነው የምናጠራው። የእግዚአብሔር ቃል ግን የጠለለ ነው። የሰው ቃል እስንዴው መሃል እብቅ አለው፣ ገለባ አለው። የእግዚአብሔር ቃል ግን ንጹህ ነው፣ እንክርዳድም የለበትም። የሰውን ቃል በእግዚአብሔር ቃል እንፈትሸዋለን። እግዚአብሔር ሲናገረን ግን ከስጋና ከደም ጋር አንማከርም፣ ከሊቅም አንማከርም፣ ከህሊናም አንማከርም። የእግዚአብሔር ቃላት የነጹ ቃላት ናቸው። ክብር ለእርሱ ይሁን። ባለፈው ጊዜ መጽሐፍ ቅዱስ ወይም የተለየው መጽሐፍ ለምን ተባለ ብለናል። 5 ምክንያት ጠቅሰናል። መጽሐፍ ቅዱስ የተለየው መጽሐፍ የተባለው አንደኛ እስትንፋሰ እግዚአብሔር በመሆኑ፣ የእግዚአብሔር መንፈስ ያለበት መጽሐፍ በመሆኑ፣ ሁለተኛ ጊዜ የማይሽረው ቃል በመሆኑ ወይም ዘላለማዊ በመሆኑ፣ ሶስተኛ የሚለውጥ ኃይል በመሆኑ ራሱን የሚያስፈጽም ቃል በመሆኑ ማለት ነው። አራተኛ የዘላለም ሕይወትን የሚሰብክ መጽሐፍ በመሆኑ የኑሮ መጽሐፍ አለ፣ የሕይወት መጽሐፍ ነው። ከምድር እስከ ሰማይ የመምራት ብቃት አለው። ተስፋውን የሚጀምረው በዘላለም ሕይወት ብስራት ነው። አምስተኛ ነገን በሚያይ በእግዚአብሔር ዓይን ብዙ የትንቢት ቃሎችን የያዘ መጽሐፍ በመሆኑ የተለየው መጽሐፍ ተብሏል። መጽሐፍ ቅዱስ 2 ታላላቅ ክፍሎች አሉት። የመጀመሪያው ክፍል ብሉይ ኪዳን ነው። ሁለተኛው ክፍል ደግሞ ምንድነው አለን? አዲስ ኪዳን ነው። ብሉይ ኪዳን 4 ክፍሎች አሉት። የብሉይ ኪዳን የመጀመሪያው ክፍል ኦሪት ይባላል። ሁለተኛው ክፍል ታሪክ ይባላል። ሶስተኛው ክፍል ምን ይባላል? ጥበብ ይባላል። አራተኛው ክፍል ትንቢት ይባላል። የብሉይ ኪዳን የመጀመሪያው አከፋፈል ኦሪት ይባላል ብለናል። ኦሪት የሚባለው በሙሴ የተጻፉት 5ቱ ብሔረ ኦሪት ከኦሪት ዘፍጥረት እስከ ምን ያሉት ናቸው? ኦሪት ዘዳግም ያሉት ናቸው። እነኚህን ባለፈው ጊዜ በሚገባ አይተናል። ዛሬ የምናየው የታሪክ ክፍልን ነው። እግዚአብሔር ያግዘን። በማስተዋል ሆናችሁ ማስታወሻዎቻችሁን እየያዛችሁ እንደሚማር ሆናችሁ መጽሐፉን እናጠናለን። እግዚአብሔር ያግዘን። አንድ የተደነቅንበት መጽሐፍን ጸሐፊውን ብናገኘው የበለጠ ደግሞ እንደሚያብራራልን እናስባለን። ግን ብዙ ጊዜ ጸሐፊውን ስለማናገኘው መጽሐፉን ነው የኛ ብለን የምንይዘው። የእግዚአብሔር ቃል ግን የተለየ ነው። መጽሐፍ ቅዱስን ስንይዝ ጸሐፊውን እናገኘዋለን፣ ራሱን ባለቤቱን እናገኘዋለን። ስለዚህ ልንጠይቀው እንችላለን። ብዙ ፍቺዎችን ይሰጠናል። በማሰላሰል በጸሎት በጽሞና በአክብሮት ከተቀመጥን እግዚአብሔር ስለ ቃሉ ብዙ ይነግረናል። ስለዚህ ጸሐፊው ከነመጽሐፉ የትም ቦታ ቤትም ዘመን የሚገኘው ማን ብቻ ነው? እግዚአብሔር ብቻ ነው። የብሉይ ኪዳን ሁለተኛው ክፍል ታሪክ የሚል ነው፣ ወይም ታሪክ ተብሎ ተሰይሟል።
ታሪክ በመባል የተሰየሙት የብሉይ ኪዳን መጻሕፍቶች 12 ናቸው። ታሪክ በመባል የተሰየሙት የብሉይ ኪዳን መጻሕፍቶች ስንት ናቸው? 12 ናቸው። ከመጽሐፈ ኢያሱ ወልደ ነዌ እስከ መጽሐፈ አስቴር ያለው የታሪክ ክፍል ተብሎ ይጠራል። ከመጽሐፈ ኢያሱ ወልደ ነዌ እስከ መጽሐፈ አስቴር ያለው ክፍል የታሪክ ክፍል ተብሎ ይጠራል። በመጽሐፍ ቅዱስ ላይ ያለው ታሪክ እርግጠኛና እውነተኛ ታሪክ ነው። ተአምራቱም ደግሞ በተአምረኛው በእግዚአብሔር ኃይልና ጥበብ የተፈጸሙ በመሆናቸው እርግጠኞች ናቸው። የታሪኮቹ ዓላማ የእኛ መማሪያ ነው እንጂ ባለ ታሪኩን አልቀን የምናወድስበት አንኳሰን የምናሳንስበት አይደለም። ስለዚህ የመጽሐፍ ቅዱስ ታሪኮች የኛ ታሪኮች ናቸው። እንድንመከርበት እግዚአብሔር የኑሮ መስታወት አድርጎ እነዚህን ታሪኮች በቅዱስ መጽሐፍ ውስጥ እንዲሰፍሩ አድርጓል። ታሪኮቹ ተተርከው የሚታለፉ ታሪኮች አይደሉም። የመጽሐፍ ቅዱስ ታሪኮች ተተርከው የሚታለፉ ታሪኮች አይደሉም። ከህይወታችን ጋራ የምናገናዝባቸው፣ ከህይወታችን ጋራ የምናመሳክርባቸው፣ የራሳችንንም ታሪክ የምናገኝባቸው ሕያዋን ናቸው። ስለዚህ የመጽሐፍ ቅዱስ ታሪኮችን ስናይ ሐቅ የሞላባቸው ታሪኮች ናቸው እንጂ የነገስታት ጸሐፊ ትእዛዞች እንደሚጽፉት እንከን የለሽ ታሪኮች አይደሉም። የአንድን ሰው ብርታቱን ብቻ ሳይሆን ድካሙንም ጭምር ይነግሩናል። ስለዚህ በመጽሐፍ ቅዱስ ላይ ያሉት ታሪኮች በሌሎች መጻሕፍቶች ካሉት ታሪኮች የአንድን ሰው ፍጽምና ለማስረዳት የተጻፉ አይደሉም። በድካሙ ውስጥ የተገለጠውን የእግዚአብሔርን ቸርነት የሚያብራሩ ናቸው። መጽሐፍ ቅዱስ ከዳር እስከ ዳር የሰውን ደካማነት የእግዚአብሔርን መሐሪነት የሚናገር መጽሐፍ ነው። በመጽሐፍ ቅዱስ ታሪኮች ውስጥ አሁንም የምንገነዘበው ሌላው ነገር ምንድነው ስንል የታሪኩ ባለቤት ራሱ እግዚአብሔር መሆኑን ነው። የታሪክ ባለቤት ትውልድ ነው የምንለው፣ የታሪክ ባለቤት ግን እግዚአብሔር ነው። በታሪክ ውስጥ እግዚአብሔር ለትውልዱ ልዩ ከለላ አለው። በታሪክ ውስጥ እግዚአብሔር ለትውልድ ሁሉ ልዩ እንክብካቤ አለው። ስለዚህ ለነዛ መልካምን ያደረገ እግዚአብሔር ለኛም እንደሚያደርግልን ውድቀታችንን በውድቀታቸው እያየን ትንሣኤያቸውን ደግሞ በሚሰጠን ትንሣኤ እንነሳበታለን። ስለዚህ የመጽሐፍ ቅዱስ ታሪኮች የኛ ምንድናቸው? ታሪኮች ናቸው። የታሪክ መጻሕፍት መነሻቸው ወይም መጀመሪያቸው መጽሐፈ ኢያሱ ወልደ ነዌ ነው። የነዌ ልጅ የኢያሱ መጽሐፍ ማለት ነው። የነዌ ልጅ የኢያሱ መጽሐፍ ማለት ነው። የኦሪት የመጨረሻው መጽሐፍ ኦሪት ዘዳግም ነው። ኦሪት ዘዳግም የሙሴን የመጨረሻውን አገልግሎትና ሞቱን ከተናገረ በኋላ በምድረ በዳ እንደሞተ ይተርክልናል። ከሙሴ ቀጥሎ የእስራኤልን ልጆች የመራው ኢያሱ ነው። ስለዚህ ከዘዳግም ቀጥሎ ተርታው የማን መሆን አለበት? የመጽሐፈ ኢያሱ ወልደ ነዌ መሆን አለበት። ለዚህ የመጽሐፍ ቅዱስ ታሪኮች ተራቸውን ወይም የዘመን ፍሰታቸውን የጠበቁ ናቸው። ኢያሱ ከሙሴ ቀጥሎ የእስራኤልን ልጆች እየመራ ዮርዳኖስን ያሻገረ የተስፋይቱን ምድር ደግሞ ያከፋፈለ ታላቅ መሪ ነው። መጽሐፈ ኢያሱ
በውስጡ ያለው ሐሳብ ምንድነው? ጭብጥ መልእክቱ ምንድነው ስንል እግዚአብሔር ተስፋን የሚፈጽም አምላክ መሆኑን የሚያስረዳ መጽሐፍ ነው። እግዚአብሔር ተስፋን የሚፈጽም አምላክ መሆኑን የሚያስረዳ መጽሐፍ ነው። ለአብርሃም እግዚአብሔር ተስፋ ሰጥቶት ነበር። ዘር ከ400 ዓመታት በኋላ ይችን ምድር ይወርሳል ብሎት ነበር። ወዲያው የአብርሃም ዘር ያችን ምድር የማይወርሰው ለምንድን ነው ስንል የአብርሃም ዘር ወዲያው ያችን ምድር የማይወርሰው በዛች ምድር ላይ የሚኖሩ ህዝቦች የኃጢአታቸው ጽዋ አልሞላም። እስራኤልም ደግሞ ያችን ምድር ለመውረስ ገና በፈተና አልተቀረጹም። ስለዚህ ከ400 ዘመን በኋላ ያችን ምድር ምን ይላሉ? ይወርሳሉ። የእስራኤል ልጆች በግብጽ ምድር የኖሩት 430 ዓመት አይደለም። የእስራኤል ልጆች በግብጽ ምድር የኖሩት 215 ዓመት ነው። ተስፋው ከተሰጠ አንስቶ ከነዓንን እስኪወርሱ ድረስ ግን 430 ዘመን ነው። የ430 ዘመን ተስፋ የተፈጸመው በኢያሱ መሪነት ነው። ስለዚህ እግዚአብሔር የ400 ዘመን ተስፋውን እንደፈጸመ የምናገኘው በመጽሐፈ ኢያሱ ውስጥ ነው። በመጽሐፈ ኢያሱ ውስጥ ነው። ዘመናት ቢረዝሙም የእግዚአብሔር ተስፋው ይፈጸማል። ዛሬ ከእግዚአብሔር ጋር ያለን ጠብና ክርክር ምንድነው? እግዚአብሔር ስራ አልሰጠኝም፣ እግዚአብሔር ቤት አልሰጠኝም፣ እግዚአብሔር ትዳር አልሰጠኝም የሚል ነው። እግዚአብሔር ግን ሀገር ይሰጣል። ይሄንን በመጽሐፈ ኢያሱ ውስጥ ምናነበው ነው። እግዚአብሔር ሀገር እንኳን የመስጠት አቅም አለው። የእስራኤል ልጆች እግዚአብሔር እንደመራቸው ሲጓዙ ያልሰሯትን ከተማ ወረሱ። እነኛ አሞራውያን ደግሞ ከእግዚአብሔር ፈቀቅ ብለው ሲኖሩ ያለሟትን ከተማ አልኖሩባትም። ስለዚህ እግዚአብሔር ሁሉም የእርሱ ነውና የማይታዘዙትን ነቅሎ እርሱ የመራቸውን ህዝቦች ያችን ከተማ አወረሳቸው። ስለዚህ ወገኖቼ እግዚአብሔር የሚለንን እናድምጥ። እርሱ የለማ ከተማን ያወርሰናል። ከእግዚአብሔር ካመጽን ግን ያለማነውን በአይናችን እያየን ሌሎች ይበሉታል። እግዚአብሔር በንብረታችንም በህይወታችንም ላይ ስልጣን አለው። ይሄንን የሚያስገነዝበን መጽሐፈ ኢያሱ ነው። ኢያሱ በታማኝነት ህዝቡን ካገለገለ በኋላ አንቀላፋ። ከኢያሱ ሞት በኋላ የእስራኤል ልጆች መሳፍንት ማስተዳደር ጀመሩ። ከኢያሱ ሞት በኋላ የእስራኤል ልጆች ያስተዳደሩ 13 የሚያህሉ መሳፍንት ናቸው። ስለዚህ ከመጽሐፈ ኢያሱ ወልደ ነው የቀጥሎ የምናገኘው ምን ነው? መጽሐፈ መሳፍንትን ነው። የመሳፍንትን ዘመን ራሱ የመሳፍንት መጽሐፍ እንደሚነግረን ሰው ሁሉ በፊቱ መልካም የመሰለውን የሚያደርግበት ዘመን ነበረ። ይሄ ማለት ሰው ሁሉ በቆመበት አቅጣጫ የሚሮጥ ነበረ። የእውነትን መንገድ የቃሉን ፈለግ ያልተከተለ ትውልድ ነበረ። ስለዚህ እግዚአብሔር ገዢዎችን እያስነሳ ጨካኞችን እያስነሳ ይቀጣቸው ነበረ። የእስራኤል ልጆችም አህዛብ እየወረሩ ሲያስጨንቋቸው ወደ እግዚአብሔር ይጮሃሉ። እግዚአብሔር ሲለመናቸው ታዳጊ መስፍን ያስነሳላቸው ነበረ። ስለዚህ የመሳፍንቱ ዋነኛ ዓላማ ከጠላቶቻቸው የሚታደጓቸው ነበሩ። መጽሐፈ መሳፍንት ያለ መታዘዝን ጭንቀት ያሳየናል። መጽሐፈ መሳፍንት ያለ መታዘዝን ጭንቀት ያሳየናል። ወገኖቼ የጸጥታ ስፍራዎች ጸጥታ አይሰጡንም። ትልቁ የጸጥታ ስፍራችን ለእግዚአብሔር መታዘዝ ነው። ለእግዚአብሔር ስንታዘዝ በጦርነት ውስጥ ሰላም አለን። ለእግዚአብሔር ካልታዘዝን ግን በሰላም ስፍራ እንኳን እንታወካለን። ይሄንን መጽሐፈ መሳፍንት ያስረዳናል።
ከመጽሐፈ መሳፍንት ቀጥሎ የምናገኘው መጽሐፈ ሩትን ነው። መሳፍንት በሚገዙበት ዘመን ብዙ ታላላቅ ታሪኮች ተፈጽመው ሊሆን ይችላል። ግን ልብን የሚነካና ለእግዚአብሔር ሕዝቦች መልእክት የሚሆን አንድ ታሪክ ተፈጽሟል። እርሱም በመጽሐፈ ሩት ላይ የምናገኘው ታሪክ ነው። ስለዚህ መጽሐፈ ሩት ምናልባትም በጌዲዮን ዘመን የተፈጸመ ታሪክ ነው። በጌዲዮን ዘመን የተፈጸመ ታሪክ ነው። ሩት የተባለች ሞዓባዊት ሴት ኑሃሚን የተባለችውን አይሁዳዊት ሴት ተከትላ መጣች። ቦዔዝን አግብታ የክርስቶስ የዘር ሐረግ ውስጥ ተቆጠረች፣ ወይም የዳዊት የሴት ቅድመ አያቱ ሆነች። በመጽሐፍ ቅዱሳችን ላይ በሴት ስም የተሰየሙ ሁለት መጻሕፍቶች አሉ። የመጀመሪያው መጽሐፈ ሩት ነው። ሁለተኛው ምንድነው? መጽሐፈ አስቴር ነው። ሩት አህዛባዊት ሴት ስትሆን አይሁዳዊ ቦዔዝን አግብታ ወለደች፣ ወይም ከእስራኤል ማህበር ተቀላቀለች። አስቴር ደግሞ አይሁዳዊት ስትሆን አረማዊውን ንጉስ አርጤክስስን አገባች። ስለዚህ ሁለቱ እንደዚህ ይተላለፋሉ ማለት ነው። አንዲቷ አህዛባዊት ነች፣ ግን እስራኤላዊ አግብታለች። አንዲቷ ሴት ደግሞ አይሁዳዊት ነች፣ ግን አህዛባዊ የሆነ ባል አግብታለች። መጽሐፈ ሩት ያለ መታገስን ጣጣና የመታገስን ፍሬ የሚያስረዳን መጽሐፍ ነው። ባለመታገስ ምክንያት አንድ ቤተሰብ እንደወጣ ቀርቷል። ጊዜያዊ ረሃብን መታገስ አቅቶት። ከመጽሐፈ ሩት ቀጥሎ የምናገኘው መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕን ነው። ይህ ክፍል የሚጀምረው የእስራኤል ታላቅ ነብይ እንደገና መስፍን የነበረውን እንደ ካህንም ሆኖ ደግሞ ሁለቱን ነገስታት የቀባውን ሳሙኤልን በመተረክ ነው ክፍሉ የሚጀምረው። የክፍሉ ፍጻሜ ግን ስለ መጀመሪያው የእስራኤል ንጉስ ስለ ሳኦልና ስለ ሁለተኛው ንጉስ ስለ ዳዊት በመናገር ክፍሉ መልእክቱን ያጠቃልላል። የክፍሉ ሐሳብ ምንድነው? የክፍሉ ሐሳብ እግዚአብሔር ያከበሩትን ያከብራል፣ የናቁትን ደግሞ ምን ይላል? ይንቃል። ስለዚህም አፍኒንና ፊንሐስን እግዚአብሔር ናቃቸው። ከእግዚአብሔር ይልቅ ልጆቹን የወደደና ያከበረ ኤሊም ደግሞ በቅጣት እንዲሞት አደረገው። ያከበረውን ሳኦልን እግዚአብሔር አዋረደው። ለምን? እግዚአብሔርን ንቋላ። የተናቀውን ዳዊትን ደግሞ እግዚአብሔር ከፍ አደረገው። አብዛኛውን ሰፊውን ትረካ የያዘው ዳዊት ነው። ዳዊት እረኛ ነበረ። ጥሩ እረኛ፣ ሰላማዊ ኑሮ የሚኖር እረኛ ነበረ። እግዚአብሔር ቀባው። ከቀባው በኋላ ግን የእረኝነት ሰላማዊ ኑሮን አጥቶ በምድረ በዳ መኖር ጀመረ። ስለዚህ የቅባቱ ትርፍ ምን ሆነበት? ስደት ሆነበት። በመጨረሻ ግን እግዚአብሔር ተስፋውን ፈጸመና ዳዊት በእስራኤል ላይ ነገሰ። እግዚአብሔር ታላቅ ተስፋ ከሰጣችሁ በኋላ ታላቅ ወጀብ ይከተላችኋል። የእግዚአብሔር ተናግሮኛል፣ በአገልጋዮቹም በመልእክተኞቹም ትልቅ ተስፋ ሰጥቶኛል፣ ሁሉም ውሸት ነው ማለት ነው እንላለን። አይደለም። ታላቅ ተስፋን ታላቅ ወጀብ ይከተለዋል። ከዚያ በኋላ ተስፋው ይፈጸማል። ለምን? እግዚአብሔር በረከቱን ከመስጠቱ በፊት እጃችንን በመከራ ያጠነክረዋል። ለበረከቱ እንድንበቃ አስቀድሞ ይሰራንና እግዚአብሔር በረከቱን ይልካል። እግዚአብሔር ሰነፍ ገበሬ አይደለም። ጎተራ ከሰራ በኋላ እህል የሚያስገባ ነው። እህል ከምሮ ጎተራ የሚሰራ ገበሬ አይደለም እግዚአብሔር።
ስለዚህ ለኛ የሚያስፈልገንን ነገር ከመስጠቱ በፊት እኛን አስቀድሞ ይሰራናል። ከታላቅ ተስፋዎቻችሁ በኋላ ታላቅ ወጀብ ሲመጣ አትደንግጡ። እግዚአብሔር ያሻግራችኋል፣ ተስፋውም ይፈጸማል። ቀድሞውንም እግዚአብሔር ተስፋ ሲሰጣችሁ በፖሊስ ተገዶ አይደለም። ለመፈጸምም ደግሞ እግዚአብሔር አቅም አያንሰውም፣ ወረታ ያጠቃው። እግዚአብሔር ታማኝ ነው። መጽሐፈ ሳሙኤል ይህንም ይገልጽልን። ከመጽሐፈ ሳሙኤል ቀጥሎ የምናገኘው መጽሐፈ ዜና መዋዕል ቀዳማዊና ካልዕ የሚለውን ታላላቅ ክፍል ነው። ከመጽሐፈ ሳሙኤል ቀጥሎ የምናገኘው መጽሐፈ ነገሥትን ነው። መጽሐፈ ነገሥት ከሰሎሞን ከሶስተኛው ንጉስ ከሰሎሞን አንስቶ እስከ ባቢሎን ምርኮ ቢያንስ የ380 ዓመት ታሪክ የሚተርክ ክፍል ነው። በዚህ ክፍል ላይ ታላቁ የሰሎሞን መቅደስ እንደተገነባ እናነባለን። በዚህ ክፍል ላይ የእስራኤል መንግስት ለሁለት እንደተከፈለ እናነባለን። በሰሎሞን ልጅ በሮብዓም ዘመን የእስራኤል መንግስት ለሁለት ተከፈለ። 10 ነገድ ወደ ሰሜን ሄዱ፣ እስራኤል ተባሉ። 2 ነገድ ነገደ ብንያምና ነገደ ይሁዳ ደግሞ የደቡቡን ግዛት ያዙ። ስለዚህም የይሁዳ መንግስት ተባሉ። የዳዊት መንግስት የቀጠለው በሁለቱ መንግስት ነው። በማንና በማን? በሁለቱ ነገድ፣ በብንያምና በይሁዳ ነገድ ነው። ስለዚህ የነገስትን መጽሐፍ ስናየው የሰሜኑን መንግስትና የደቡቡን መንግስት በፈረቃ የሚተርክ መጽሐፍ ነው። ክፍሉ ግን የሚጠናቀቀው የደቡቡ መንግስት እንዴት እንደፈረሰ፣ ኢየሩሳሌምና መቅደሱ እንዴት እንደተቃጠሉ፣ ወደ ባቢሎን ህዝቡ እንዴት እንደተማረኩ በመናገር ነው። በውስጡ ውብ የሆኑ ታሪኮች አሉ። የቤተ መንግስት ስህተቶች ደግሞ በሰፊው የተገለጹበት መጽሐፍ ነው። ስለዚህ መጽሐፈ ነገሥት ተብሏል። ከመጽሐፈ ነገሥት ቀጥሎ የምናገኘው መጽሐፈ ዜና መዋዕልን ነው። 2 መጽሐፍቶች ናቸው፣ ቀዳማዊና ካልዕ፣ የመጀመሪያውና ሁለተኛው። ዜና መዋዕል ማለት የዘመናት ታሪክ ማለት ነው። የዜና መዋዕል መጽሐፍ የሚተርከው አሁንም እንደ ነገሥት መጽሐፍ ከሰሎሞን እስከ ባቢሎን ምርኮ ነው። የዜና መዋዕል መጽሐፍ የሚተርከው ከሰሎሞን እስከ ምንድነው? እስከ ባቢሎን ምርኮ ነው። ዘመኑ ከነገሥት መጽሐፍ ጋር አንድ ነው። የነገሥት መጻሕፍት የቤተ መንግስቱን ውድቀት ሲናገሩ፣ የዜና መዋዕል መጽሐፍት ግን የቤተ ክህነቱን ውድቀት ይናገራሉ። ስለዚህ ሁለቱም የሚተርኩት የአንድ ዘመንን ታሪክ ነው። ነገሥትም ዜና መዋዕልም የሚተርኩት ከሰሎሞን እስከ ባቢሎን ምርኮ ያለውን ዘመን ነው። ከባቢሎን ምርኮ በኋላ የምናገኘው በባቢሎን ያለውን ታሪክ ነው። ስለዚህ በባቢሎን የነበረውን የእዝራን ታሪክ እናገኛለን። መጽሐፈ እዝራን ነው ቀጥሎ የምናገኘው። መጽሐፉ የታሪክ ፍሰቱን እንዲጠብቅ ሆኖ ተቀናጅቷል። እዝራ ካህን ነው፣ እዝራ ጸሐፊ ነው። ከባቢሎን ወደ ኢየሩሳሌም ከተመለሱ ተመላሾች አንዱ ነው። ዋነኛ ስራውን ያደረገው የእግዚአብሔርን ቃል በመዘንጋት ከአሕዛብ ጋር የተጋቡትን እስራኤሎችን የሕጉን መጽሐፍ ማስተማር ዋነኛ ስራው አደረገ። ቤተ መቅደሱ እንዲገነባም አበረታታ። ስለዚህ መጽሐፈ እዝራ በዋናነት የሚተርከው የኢየሩሳሌምና የመቅደሱን የሕዝቡን ደግሞ የሞራል ተሐድሶን የሚገልጥ መጽሐፍ ነው። ከመጽሐፈ እዝራ ቀጥሎ የምናገኘው መጽሐፈ ነህምያን ነው። የእስራኤል ልጆች ባቢሎናውያን ማረኳቸው። ባቢሎን በዓለም ላይ ገናና መንግስት ነበር በወቅቱ። ገናንነቷ በቃና የፋርስ መንግስት ተነሳ። ስለዚህ ባቢሎንን ጨምሮ መግዛት ጀመረ። ናቡከደነጾር ከሞተ በኋላ የባቢሎን መንግስት እየተዳከመ መጣ።
ከዚያ በኋላ የፋርስ መንግስት ባቢሎንን ጨምሮ ያዘ። የፋርስ ንጉስ የነበረው የዚያ የንጉሱ ጠጅ አሳላፊ ማን ነበረ? ነህምያ ነበረ። ይህ ሰው ሐዘንተኛ ነበረ። ንጉሱ ይወደዋል፣ ግን ሐዘንተኛ ነው። የቤተ መንግስት ምቾት ልቡን ሊያሳርፈው አልቻለም። ንጉሱም ችግርህ ምንድነው አለው። የኢየሩሳሌምን ውድቀትና የቅጥሩን መፍረስ ነገረው። በንጉሱ ፈቃድና በንጉሱ አቅም ወደ ኢየሩሳሌም ተመልሶ የኢየሩሳሌምን ቅጥር ሰራ ነህምያ። ስራው ግን ብዙ ፈተናዎችና ተግዳሮቶች የነበሩበት ነው። ስለዚህ በአንድ እጁ መሳሪያ በአንድ እጁ መዶሻ ይዞ ነው ኢየሩሳሌምን የሰራው። በዘመናት ሁሉ የፈረሰውን ለመጠገን የሚወጡ ባለራእዮች ነህምያን ነው አብነት የሚያደርጉት። የነህምያ መጽሐፍ ለባለራእዮች ቅርጽ የሚሰጥ ነው። ምክንያቱም ራእይ የመጀመሪያው ነገር ምቾትን እንቢ ማለት ይጠይቃል። የግል ምቾትን እሱ በቤተ መንግስት የሚኖር ነው፣ ደልቶታል፣ እንቢ አለ። ስለዚህ ባለራእይ ሆነ። ሁለተኛ ራእዩን ለማሳካት የፈረሰው የቱጋ ነው ብሎ መጀመሪያ ችግሩን አየ። ከዚያ በኋላ መፍትሄው ስራው ሁሉ ከውጊያ ጋራ ግንባታ ነበረ። ነህምያ ለባለራእዮች ትልቅ አብነት የሚሆን ጠጋኝ ነው። ከነህምያ ቀጥሎ የምናገኘው መጽሐፈ አስቴርን ነው። ይሄም የባቢሎን ምርኮ ታሪክ ነው። ከባቢሎን ምርኮኞች አንዷ የሆነችው አስቴር ንጉሱን አግብታ በህዝቧ ላይ የታወጀውን ሞት እንዲቀር አድርጋለች። ስለዚህ ህዝቡ የተረፉት በሚገደሉበት ቀን ሟቾቹ ገዳይ ሆኑ። ይሄ በእውነትም ልዩ ዕጣ ነው። ስለዚህ ቀኑን ፉሪም ብለው ሰየሙት። ዛሬም ድረስ የፉሪምን በዓል የእስራኤል ልጆች ያከብራሉ። በዓሉ ሲከበር የሚያነቡት የአስቴርን መጽሐፍ ነው። መጽሐፈ አስቴር እግዚአብሔር ህዝቡን እንደማይጥል ያስረዳል። የመጽሐፈ አስቴር ዋነኛው ዓላማ እግዚአብሔር ህዝቡን እንደማይጥል የሚያስረዳ ነው። አዋጅን የሚሽር የነገስታት ንጉስ እግዚአብሔር በዙፋኑ አለ። ስለዚህ በአይሁድ ላይ የታወጀው ሞት ተሻረ። የእስራኤል ልጆች እድሜ እንደገና ተቀጠለ። ተራ ጠላት አይደለም ወገኖቼ። ንጉሳዊ ጠላት ቢነሳብንም እግዚአብሔር የነገስታት ንጉስ ነው። አዋጅ ቢታወጅብንም እግዚአብሔር የነገስታት ንጉስ፣ አዋጅን በአዋጅ የሚሽር ትልቁ ባለስልጣን ነው። መጽሐፈ አስቴር እንደዚህ እያለ ልባችንን ይጠግነዋል። የታሪክ ክፍል የምንለው ይህንን ነው። በሚቀጥለው ጊዜ የምናየው የጥበብ መጻሕፍትን ነው። እግዚአብሔር ማስተዋልን ይስጠን። ወደ መጻሕፍቱ ጓዳ መዝለቅ አለብን፣ መግባት አለብን። ይህን መጽሐፍ ቅዱስን በእውነተኛ ኢትዮጵያውያን እንስመዋለን። መጽሐፍ ቅዱስን መሳም እጅግ ጥሩ ነው። ካነበብን በኋላ ብንስመው ግን ጥሩ ነው። እንዳናነበው በሩቁ ለመሰነባበት መጽሐፍ ቅዱስን መሳም ከንቱ ነው። ካነበብነው በኋላ ግን መሳምም ይገባናል፣ መተሻሸትም ይገባናል፣ ይፈውሳል። ስለዚህ ወገኖቼ የእግዚአብሔርን ቃል እናንብብ። የእግዚአብሔርን ቃል እናንብብ። የእግዚአብሔርን ቃል እናንብብ። ለማንበብም እድል ነው። እናንብብ። መጽሐፍ ቅዱሳችሁን ዕለት ዕለት ግለጹ። የመጽሐፍ ቅዱስ ጓዳዎቹን ማየት ጀምሩ። ምክንያቱም የመጽሐፍ ቅዱስን ምንነት ልናውቅ የምንችለው ስንገልጠው እያንዳንዱን ክፍልና የእያንዳንዱን መጽሐፍ ሐሳብ ስንረዳ ነው። እግዚአብሔር ያግዘን። እግዚአብሔር ይባርካችሁ።